ልርዳ? በምን ላግዝ? ቲና አንተ የምትለውን ነገር ትሰማለች። ስለዚህ ልታደርግልኝ የምፈልገውን ነገር ታደርግልኛለህ። እሺ አባዬ። ግን እሷ እሺ ትለኛለች? አንተን እምቢ አትልህ። እሱ በፊት ነው። አሁን ምንም እሺ ሊያባብለን የሚችል ነገር የለም። ዳግም መቅረብ አንተ ሊደብር ይችላል እንጂ እሷ ግን ትሰማሃለች። እሺ እሞክራለሁ። ግን ቆይ በመጀመሪያ ምን ላድርግ? ሰማንያቸውን እንዲቀዱ አድርግ። እሱ እንኳን የሚቻል አይመስለኝም። ለእኔ አሁን በጣም አስፈላጊው ነገር እሱ ነው። ለእሷም አስፈላጊው ነገር 80 ነው። ምክንያቱም በዚህ ሰዓት 1 ብር የላትም። ስለዚህ እሺ አትል። ማታለል ከቻልክ ከአንተ አልፍ። እሺ አባዬ እሞክራለሁ። እሺ ልጄ አመሰግናለሁ። ከባድ ችግር ውስጥ ገባች። ዳኒ ከቤት ይወጣል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ አዲስ ለሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ዳኒ ከቤት ለመውጣት ሻንጣውን ይዞ ሲሄድ አባባ ተው አትሄድ፣ ወዴት ነው ብሎም ያስጥለዋል። ዳኒም አሁን ላይ አባዬ አይንህን ማየት አልቻልኩም ከዚህ ሁሉ በኋላ ብሎ እየነገረው ነበረ። አባዬም ይህንን ነገር በሰማ ሰዓት አንተ ምንም ነገር አላደረክም እና ምንም እንኳን ልቋቋመው ከለከለችኝ እቺ ብሎ ለቲናም ይወቅሳታል። ካሌብ አሁን ላይ ትሁትን እያስጨነቃት ይገኛል። ትሁት ምንድን ነው አሁን ላይ ካሌብ በጣም ተቀይሮባትና አባዬ መቋቋም አልችልም መሄድ እፈልጋለሁ ብላ ለአባዬም ትነግረዋለች። ትሁት አሁን ላይ ሁሉም ነገር ከአቅሟ በላይ ቢሆንባትም ለአባዬ ብዬ ችዬዋለሁ፣ ግን ደግሞ ካሁን በኋላ ልቋቋመው አልችልም፣ አባዬ መሄድ አለብኝ ብላ ፍቃዱንም ትጠይቃለች። ካሌብ ዳኒም ለመሄድ በወሰነ ሰዓት አባባም ያስተዋዋል። በቃ እሺ እንዴት ብዬ አባዬ አይንህን ማየት እችላለሁ? እኔ እኮ አንተ አስታውሰህ እንዴት አይንህ ላይ እችላለሁ ብሎም ይነግረዋል። አባዬም አይ መሄድ የለብህም የትም አትሄድም እና አሁን እሺ ከኔ የምትፈልገው ነገር አለ ወይ ብሎ ለአባዬም ከዳኒቲ ጠይቀው ነበረ። አዎ ካንተ የምፈልገው ነገር አለ፣ ስለዚህ የትም እንዳትሄድ ይለዋል። ካሌብ አሁን ላይ ዳኒም ሁሉም ነገር እሺ ብሎ የካሌብ አባት ያለውም ለማድረግ ቁጭ ይላል። እቤቱ ለመሄድ ተነስቶ የነበረውንም ያቆማል ማለት ነው። ቲና አሁንም ይሄንን ክፉ ስራዋን አላቆመችም። ምክንያቱም ተንኮሉ ከምንም በላይ ብሶባት ይገኛል። ዳኒም ከቤት እንዳልወጣ ስታስብና ወደ ክፍል በምትሄድበት ሰዓት ዳኒንም ታየዋለች። ሻንጣውንም ሲያስቀምጥና በዚህን ሰዓት አየክ እኔ እናንተ እየተጫወቱብን ነው ብላ ከዳኒ ጋር አሁንም ዳኒም ወጥመዷ ውስጥ እንድታስገባው ትፈልጋለች። አንቺ ቆይ ግን በዚህ ሁኔታ ላይ ሆነሽ እንኳን ምንም አይሰማሽም እንዴ? ተንኮል ብቻ ነው እንዴ የምታስቢው? ይላታል። ዳኒም ለአሁን እንኳን እስኪ ጥሩ ነገር እያሰብሽ ሌላውን ክፋትሽን ይቅርብሽ እያላት፣ ቲና ምንም ነገር ትክክል አይደለህም፣ እኔ እናንተ እያስወገዱን ነው፣ እኔ እናንተ እንተባበርና እናጥፋቸው ብላ አሁንም ከዳኒ ጋር ለመመካከር ትሞክራለች። ግን ደግሞ ዳኒ እኔ ካንቺ አሁን ምንም ነገር አልፈልግም፣ እናም ደግሞ ከጎንሽም አልሆንም ብሎ ይነግራታል። ዳኒ በዚህን ሰዓት በጣም አዝኖና ከጎኑም ደግሞ ኤዱ ስለሌለች በጣም ስላዘነችበት በጣም ተከፍቶ ይገኛል። ካሌብም ትሁት አስከፍቷት ስለነበረ ወደ ኩሽና ይሄድና ትሁት ይቅርታ ልጠይቅሽ ነው እመጣሁት ይላታል። በዛን ሰዓት ችግር የለውም ግን ይቅርታ ልትጠይቀኝ የፈለግከው አባዬ ስላለህ ነው ወይስ ምንድን ነው? እውነቱን ንገረኝ ትለዋለች። ካሌብም አዎ አባዬም ብሎኛል፣ ግን ደግሞ እኔ ማጥፍቻለሁ ይቅርታ አድርጊልኝ ይላታል። በዚህን ሰዓት ትሁትም እሺ ችግር የለውም ከልብህ ከሆነ ምንም አታስብ እና ደግሞም ሳሎን ላይ መጥቼ አዋራችኋለሁ ብላ ለካሌብም ትነግረዋለች። ካሌብም በንግግሯ ተስማምቶ ከአባባ ጋር ቁጭ ይላሉ ሳሎን። ትሁትም ወደ እነሱ ተጠግታ አባዬ አሁን ከዚህ በኋላ መሄድ እፈልጋለሁ እና ደግሞ ለዚህ ሁሉ ወራቶች ስሰራ አንድም ቀን እረፍት ወጥቼ አላውቅም ብላ ለአባዬ ትነግረዋለች። የካሌብ አባትም በዚህን ሰዓት አዎ ትሁቴ ወጥተሽም አታውቂም፣ ግን ለምን ጠየቅሽ ብሎ ይጠይቃታል።
ትሁትም ከምንም በላይ እኔ እረፍት ያስፈልገኛል፣ እናም እረፍት አልወጣምና ለትንሽ እንኳን አየር ልቀበል አይፈቀድልኝም እዚህ ቤት ብላ ትናገራለች። የካልብ አባትም ማን ከልክሎች ነው? እንደፈለግሽ መሆን ትችያለሽ ይላታል። በዚህን ሰዓት የከለከለኝ ካልብ ነው። ትንሽ እንኳን አየር ስቀበል ሲያየኝ ለምን ትወጫለሽ ብሎ ይናገረኛል ብላ ለአባባ ትነግረዋለች። አባባም በዚህን ሰዓት እንዴት ካልብ ይሄ እውነት ማንተ አድርገዋል እንዴ ብሎ ይጠይቀዋል። በዛን ሰዓት አዎ ግን አባዬ እኔ ያልኳት እሷ ለምን ትወጫለሽ ሳይሆን ለምን በቃ ብቻሽን ሆነሽ እዛ መጥፎ ነገር ሊያጋጥምሽ ይችላል ብዬ ነው ያልኳት ይላል። አንተ ምን አገባህ ምንም እንዳትላት ብሎ አባቱም ይቆጣዋል። እና ደግሞ ከምንም በላይ የሚያስጠላው ነገር ቁጥጥሩ ብቻ ሳይሆን ንግግሩም ያናድዳል። ለምንድን ነው የምትወጪው? ለምንድን ነው የምትተነፍሺው? እስከ መባል ድረስ ነው የሚደርሰው ብላ ለአባባ ትነግረዋለች። በዚህን ሰዓት የካልብ አባትም ይናደዳል። አሁን ላይ ካልብም ተናዶ ግን ትሁት አንቺ ግን የምትይውም ነገር በቁጣ ነው እንዴ? የምትናገሪው ነገር በጣም ተቀይረሻል ብሎ ይላታል። በዚህን ሰዓት ካልብ አንተ ነህ እንዴ የምታወራውን እኮ አላወቅከውም ሊሆን ይችላል፣ አንተ ነህ ግን የምታወራው ትለዋለች። አዎ እኔ ነኝ የማዋራሽ እያላት እና ደግሞ ታዲያ ይሄንን ለምን ትከለክለኛለህ? አንተም እኮ በብርህ ነው ከፍለህኝ ምሰራልክ እያለችው ትሁትም በዚህን ሰዓት ስትለው አዎ አንቺም ግን እያስፈራራሽ ነው የምትናገሪው እና ደግሞ በብር ከፍዬም እንደማሰራሽ የረሳሽው ይመስለኛል ይላታል። በዚህን ሰዓት ክብሯን ስለነካባት እንባ ይተናነቃታል። ትሁትም አባዬ ከዚህ በላይ እኔ ልቋቋመው አልችልም እና በቃ መሄድ አለብኝ ብላ ትታቸው ትወጣለች። ካልብም ተከትሏት ሊሄድ ሲል አባቱም ቁጭ በል ብዬሃለሁ፣ ከዚህ በላይ ምን ልታደርጋት ፈልገህ ነው? ቁጭ በል ለብቻዋ እስኪ የውስጧን ህመም እልኋም ትውጣና ታልቅስና ይውጣላት ይለዋል። ካልብም አባቱን አክብሮ ቁጭ ይላል። የካልብ አባትም ከትሁት ጋር ተከትሎ ይገባና በእኔ ምክንያት የሁሉ ስቃይ ታሳልፊያለሽ ልጄ፣ ለሁሉም ነገር ይቅርታ አድርግልኝ ብሎ ለትሁትም አባባ ይቅርታ ይጠይቃታል። አባዬ እኔ እኮ ቤተሰብ አለኝ፣ ቤተሰብ የሌለኝ እንዳይመስለው፣ ካልብም በጣም ንግግሩ እልፍ እያለ እያወራ ነው ትለዋለች። ለሁሉም ነገር ይቅርታ አድርጊለት፣ እሱም አይደገመውም እና ደግሞ አውቃለሁ ትሄጃለሽ ቤተሰቦችሽም ጋር ይላታል። ቲና አሁን ላይ ዳኒም ከጎንሽ አልሆንም ስላላት ብቻ በጣም ተበሳጭታ የካልብ አባትንም እሷንም ይቅር እንዲላት ተከትላው በመንገድ ስትሄድ ነበረ። እናም አባዬም ይሄንን ነገር ይቅርታ እንድልሽ ከፈለግሽ ራስሽን ቀይረሽ ነይ ተለወጪ ይላታል። እሷም አባባም አስፈራርቶ ብር እንዲጠይቀው የቀጠረችውንም ሰው ካንቺ ብር እፈልጋለሁ ለስካሁኑም ዝም ያልኩሽ ብሎ ከፊት ለፊቷ ገብቶ ቁጭ ይልባታል። እሷም በጣም ትደነግጥና አንተም እኮ ገድዬዋለሁ ብለህ ዋሽተኸኝ ነበረ፣ ስለዚህ የት ነው ማመጣልክ? በሱ ነበረ የምትቀበለው ትለዋለች። በዚህን ሰዓት በጣም ይናደድና አንቺ ዋሽተሽኛል፣ ዋሽታችሁኛል፣ ሁላችሁም ተባብራችሁ ነው ያስመለጣችሁት ብሎ ቲናንም ያፋጥጣታል። እሷም በዚህን ሰዓት እኔ ምንም እንኳን ይሄንን ነገር አላውቅም፣ እንኳን ይሄንን ከፍዬ አሳግቼው እንዴት ብዬ ነው እኔን የማስወጣው ከዛ ቦታ ትለዋለች። ባክሽ አላምንሽም፣ ውሸትሽን ነው ብሎ የቀጠረችውንም ሰው እሷ ላይ ተንኮል ያስብባታል። እናም አሁን ካንቺ አሁን የምፈልገው 1 ሚሊዮን ብር አዘጋጅልኝ ይላታል። ቲናም በዚህን ሰዓት ምንድን ነው የምትለው? እኔ የሁሉ ብር ከየት ላመጣ እችላለሁ ብትለውም አያገባኝም፣ ከየትም አድርገሽ አምጪ፣ ብቻ ግን ብሩ በዚህ 15 ቀን እፈልገዋለሁ ይላታል። ቲናም በጣም ጭንቀት ውስጥ ትገባለች። ከአባባም ተከትሎት ቲናም የቀጠረችውን ሰው አባባም ለማስፈራራት ይሞክራል። አባባም ፖሊስ ጠራና አንተንም በቀን ይዙሃል፣ ጭራሽ በቀን ወደዚህ ወደዛ ማለት ጀመርክ እንዴ? እኔ ያስይዝሃለሁ ሲለውም
የውልክ አንተ ባትፈታተነኝ ይሻልሃል እና ደግሞ ከፈለግኩ አንተንም አግትሃለሁ ብሎ አባዬ ላይ ዝቶበት ይሄዳል። አሁን ላይ ትሁት ከምንም በላይ መሯት ቤተሰቦቿም ስታወራ ነበረ። እመጣለሁ እህቴ እያለች እና ቤተሰቦችስ እንዴት ናቸው ስትልም ነበረ። ቤተሰቦቿ በጣም ናፍቀዋትና ነይ እንጠብቅሻለን ሲሏት ነበረ። ግን ደግሞ ካሌብ አሁን ላይ ትሁትም እንዳትሄድ የሚችለውን እያደረገ ይገኛል። ቲና ከባለፈው ስህተቷም ሳትማር ድጋሚ ሌላ ነገር እያሰበች ትገኛለች። ይባሱኑም ብላ ከጎኗ ዳኒ እንዲሆንና እነዚህን ተባብረን እናጥፋቸው ብላ አሁንም ለዳኒ ምክር ትሰጠዋለች። ዳኒ ቆርጦ ራሱን ቀይሮ ይገኛል። ካሁን በኋላ እኔ ካንቺ ጋር ከሴጣን ጋር አልተባበርም ይላታል። በዚህን ሰዓት በጣም ትናደዳለች። ቲናም አሁንም ከአጋቹ ሰውዬ ጋር ተገናኝታ ያጨናንቃታል። ብሩንም አዘጋጅተሽዋል ወይ እንዴት ነው እያላትም እሷም የት ነው ማመጣው ይሄ ሁሉ ብር እንዴት ላመጣ እችላለሁ ስትለውም ነበረ። እኔ አያገባኝም ከየትም ፈላልገሽ ብቻ ብሩን አዘጋጅልኝ ትለዋለች ይላታል። እሷም በዚህን ሰዓት ምንም አቅም የላትም። አንቆ ይዛትና አንተ እኮ ነህ የዋሸኝ፣ በዛን ጊዜ ያልተቀበልኩትን ብር አሁን እንዴት ነው ማደርገው ትለዋለች። እቤትም ሆና አባዬንም ይቅርታ እንዲያደርግላት ስትለምነው ነበረ። ራስሽንም ተለውጠሽ ከዛ በኋላ ራስሽ ታቂዋለሽ ይላታል። አሁን ላይ ቲናም ሌላ እቅድ ይዛ ከአጋቹ ጋርም ትገናኛለች። ከሱ ጋር ተገናኝታ ካሌብና ትሁት ወይም ከሁለት አንዳቸው ማገት አለብን፣ ምክንያቱም ይሄ የጠየከኝን ብር ከየትም ላመጣልህ አልችልም ትለዋለች። በዚህን ሰዓት የቀጠረችውንም ሰው ምን እያልሽ ነው? ሀሳብሽን ገብቶሻል ወይ ይላታል። አዎ ያልኩህን ይሄንን ነው፣ ምክንያቱም አሁን ላይ ይሄንን ብር የማገኘው ካሌብን ካገት ነው ከሱ መቀበል እንችላለን። ለልጁ ሲል ይሄንን ብር አውጥቶ ሊከፍል ይችላል። ሌላ ደግሞ ለትሁት ትለዋለች። ደግሞ ትሁት ማናት ብሎ ሲጠይቃት ነበረ። የቤት ሰራተኛዋ ናት ብሎ ብላም ትነግረዋለች። ይህንን ነገር የሚያስማማ አይደለም ብሎ ይህን ነገር አልስማማም ይላታል። እሺ አንተም እንደዚህ ከሆነ እኔን ጋር ብር አምጪ ብለህ እንዳትጠይቀኝ ትለዋለች። እኔ ነግሬሻለሁ ካሁን በኋላ ምንም ነገር አልጠብቅሽም እና በዚህ 15 ቀን ውስጥ ብሩን አዘጋጅልኝ አለበለዚያ ብሎ አስፈራርቷት ትቷት ይሄዳል። ካሌብም ትሁት እንዳትሄድ ይቅርታ እየጠየቃት ነበረና ግን የካሌብ አባት አሁን ላይ ትሁቴ መሄድ አይለብሽም የትም አትሄድም ብሎ ይከለክላታል። ዳኒ በጣም ውስጡ ተከፍቶና በጣም ልቡ ተሰብሮ ይገኛል። ምክንያቱም የምወዳትንም ኤዱ ከጎኑ ስለሌለች በጣም ውስጡ ተከፍቶና ጭንቀት ይዞት ይገኛል። ትሁት በጣም ተከፍታለች። እያያትን ባለ ጊዜ አሁን ላይ ዳኒ በጣም አሳዝነው፣ ቆይ ግን ምንድነው የሆንሽው? ምንም እኮ ፈገግ ማለት አልቻልሽም ይላታል። እሷም በዚህን ሰዓት አይ ምንም አልሆንኩም ብላ ትመልስለታለች። ግን የሆንሽው ነገር አለ፣ ካሌብ አስከፍቶች ነው እንዴ ብሎም ይጠይቃታል። እሷም ግን ለሱ እውነቱን ልትነግረው ታስባለች። ዳኒ አሁን ላይ ንጹህ ሰው ሆኖ ለኤዱም ሲል እና ከባለፈው ስህተቱ ተምሮ ይገኛል። ግን ቲና ሁሉም ብሶባት ይባሱንም ሌላ ተንኮል እያሰበች ትገኛለች።